ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አህመድ አብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች። በገጠር ልማታዊ ሴፍትኔት ፕሮግራም የገጠሩን ማህበረሰብ ኑሮ ማሻሻልና ዘላቂ የልማት አቅም ማጎልበት ተችሏል ሲሉ የሐረሪ ክልል ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር ገለጹ። በክልሉ በልማታዊ ሴፍትኔት ፕሮግራም ድጋፍ ከተረጅነት ወደ ምርታማነት የተሸጋገሩ ሞዴል አርሶ አደሮች በዛሬው ዕለት ተመርቀዋል። በተለይም ደስ የተጨማሪ አላት። በሐረሪ ክልል ከኤረርና ሶፊ ወረዳ የተውጣጡ በልማታዊ ሴፍትኔት ፕሮግራም ድጋፍ ከተረጂነት ወደ ምርታማነት የተሸጋገሩ 160 አርሶ አደሮች በዛሬው ዕለት ተመርቀዋል። በምርቃት ስነ ስርዓቱ ላይ ንግግር ያደረጉት የሐረሪ ክልል ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር የገጠር ልማታዊ ሴፍትኔት ፕሮግራም ተጠቃሚዎች ለበለጸገችና የምግብ ዋስትናዋ የተረጋገጠ ኢትዮጵያን ለመገንባት ለሚደረገው የጋራ ጉዞ ወሳኝ ድርሻ እንዳለው ጠቁመዋል። የግብርና ዘርፉ ለዘመናት ሀገራዊ ኢኮኖሚው ምሰሶ ሆኖ የቆየ አሁንም ከተያዙት ዋና የኢኮኖሚ ዘርፎች አንዱ በመሆን ዘርፉን ለማዘመን በትኩረት እየተሰራ ይገኛልም ብለዋል። በተለይም የብሔራዊ ልማቱ የማዕዘን ድንጋይ የሆነው ልማታዊ ሴፍትኔት ፕሮግራም የገጠሩን ማህበረሰብ ለአደጋ ይበገሬነትን በመገንባት ኑሮን ማሻሻልና ዘላቂ የልማት አቅምን ማጎልበት መቻሉን ወይዘሮ ሮዛ ኡመር ገልጸዋል። ሚልካይና ሰገንታ ቆፎ ኦሶ ሂንታኔ ሚርጎተ ቡኡራ ዳለናማ ሚርገኛታን ዛሬ እኛ የምናከብረው የፕሮግራሙ ስኬታማ ትግበራ ብቻ ሳይሆን መሰረታዊ የሰው ልጅ መብት ማለትም ምግብ የማግኘትና ክብር የማግኘት መብትን በተጨባጭ በመረጋገጡ ነው። የብሔራዊ ልማት ስትራቴጂዎችን የማዕዘን ድንጋይ ሆነው በልማታዊ ሴፍትኔት ፕሮግራም በገጠር ማህበረሰባችን ውስጥ ለአደጋ አይበገሬነት ለመገንባት ኑሮን ለመጠበቅና ዘላቂ ልማት አቅምን ለማጎልበት በተከታታይ ተሰርቷል። ይህ ፕሮግራም ስር የሰደደ የምግብ ዋስትና እጦት ችግርን ለመቅረፍ እንደ ወሳኝ ጣልቃ ገብነት የተጀመረው ትግበራ ወደ ገጠር ትራንስፎርሜሽን ወደ ልማት ሞተርነት ተቀይሯል። ከእፎይታ አልፎ ወደ እውነተኛ ልማት ተሸጋግሯል። ዲቀቤሰቴ አከናኖ ከኛት ሆጀተማ ጅር እንደ ወይዘሮ ሮዛ ገለጻ በገጠሩ ማህበረሰብ ዘንድ ተግዳሮት በመሆን እያጋጠመ ያለውን የአየር ንብረት ለውጥ፣ የገበያ ለመረጋጋት ችግሮችን ለመቅረፍ በልማታዊ ሴፍትኔት ፕሮግራም አርሶ አደሩን በመደገፍ ትርጉም ያለው ለውጥ እንዲያመጡ ማድረግ ተችሏል። የዛሬው ተመራቂዎችም የዚህ ማሳያ ናቸው ያሉት ምክትል ርዕሰ መስተዳድሯ በትጋትና ታታሪነት በኑሯቸው ተሻሽለው ምርታማ በመሆን ሞዴል አርሶ አደር ለመሆን በቅተዋልም ብለዋል። ከበጀምቶት ኤቢፈምቶ ተሰገንታ ከና ጭሚኒ ዛሬ እዚህ ለምረቃ የተገኛችሁ ተጠቃሚዎች የዚህ ፕሮግራም የለውጥ ህያው ማሳያ ናችሁ። የተከበራችሁ ውድ ተመራቂዎች ባጋጠሙን የችግር ጊዜያት የእናንተን ቁርጠኝነት፣ ታታሪነትና የማይናወጥ መንፈስ በእውነት አበረታች ነው። በህዝባዊ ተሳትፎ ስራዎች ተነሳሽነት፣ በንብረት ግንባታና በኑሮ ብዝሃነት ተግባራት በመሳተፍ ለቤተሰቦቻችሁ የምግብ ዋስትናን ከማስገኘት ባለፈ ተጠቃሚ የማህበረሰብ መሰረተ ልማት ለመፍጠርና አካባቢን ተሃድሶ ላይ ከፍተኛ አስተዋጽኦ አበርክታችኋል። ከሞቱማናኖ ከኛት ከበጀ ጉዳቱ ይስኒማል። የሐረሪ ክልል የምግብ ዋስትናና አደጋ መከላከል ጽህፈት ቤት ኃላፊ ወይዘሮ ሲነት አብዶሽ ፕሮግራሙ የተጠቃሚዎችን ኑሮ ከማሻሻልም ባሻገር የተጎዱ አካባቢዎች አገግመው እንዲለሙ ማድረግና የስራ ባህልም ጭምር ማዳበር ያስቻለ መሆኑን ገልጸዋል። በፕሮግራሙ የታቀፉ አርሶ አደሮች እንደየፍላጎታቸው በግብርና ሰብል፣ በፍራፍሬ፣ በእንስሳት ሀብት ልማትና በንግድ ወደ ምርታማነት ተሸጋግረው ሀብት ማፍራት መቻላቸውን ጠቁመዋል። በክልሉ በሁለት ወረዳዎች በኤረርና ሶፊ ተጠቃሚ የሆኑ አርሶ አደሮች በፕሮግራሙ አማካኝነት በተደረገላቸው ድጋፎች ለውጥ ማምጣት በመቻላቸው ከተረጂነት ሙሉ በሙሉ ተላቀው በቀጣይ ለሌሎች መትረፍ የሚችሉበት አቅም በመገንባታቸው ለዛሬው ምርቃት በቅተዋልም ብለዋል ወይዘሮ ሲነት። ፕሮግራሙ ውጤት እንዳመጡ በመገንዘብ ተረጂነት ክብረነክ ውርደት መሆኑን ተረድተው ድጋፍን በአግባቡ ተጠቅመው የራሳቸውን ጥረት ጨምረው ሁሉም ከተረጂነት ወደ ምርታማነት ለማሸጋገር የክልላችን አርሶ አደሮች ዘንድ ከፕሮግራሙ በራሳቸው ፍቃድ ለመመረቅ ዝግጁ መሆናቸውን ጠቅሰው ወደፊት ይብልጥ ተክተው በመስራት ከራሳቸውም አልፈው ሌሎች ችግረኞችን ለመርዳት ሀሳብ እንዳላቸው ገልጸዋል። በዛሬው ዕለትም ለተመረቁ ሞዴል አርሶ አደሮችም ሰርተፍኬት ተሰጥቷል። በስነ ስርዓቱ ላይ የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር፣ በምክትል ርዕሰ መስተዳድር ማዕረግ የሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ሙክታር ሳሊና ሌሎች የተቋማት ቢሮ ኃላፊዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። የሐረሪ ክልል ምክር ቤት ቋሚ ኮሚቴ የክልሉ ባህል ቅርስና ቱሪዝም ቢሮና የመሶብ አንድ ማዕከል የ6 ወር አፈጻጸም ገመገመ።
በግምገማው የተጀመሩ ፕሮጀክቶች ጥራታቸውን ጠብቀው በተያዘላቸው ጊዜ መጠናቀቅና ለአገልግሎት መብቃት እንዳለባቸው ተገልጿል። ዘገባው የባልደረባችን ዲኔ መሐመድ ነው። ተጨማሪ አለ። የሐረሪ ክልል ምክር ቤት ቋሚ ኮሚቴ የክልሉ ባህል ቅርስና ቱሪዝም ቢሮና የመሶብ አንድ ማዕከል የ6 ወር አፈጻጸም ገምግሟል። የክልሉ ሲቪል ሰርቪስና ሰው ሀብት ልማት ቢሮ ኃላፊ ወይዘሮ ጆርዳን ይሳቅ ለቋሚ ኮሚቴ አባላቱ ባደረጉት ገለጻ መሶብ አንድ ማዕከል ፈጣንና ዘመናዊ በሆነ መልኩ አገልግሎት እየሰጠ መሆኑን ተናግረዋል። አሁን ላይ በማዕከሉ 4 የክልሉና 3 የፌዴራል ተቋማት አገልግሎት እየሰጡ መሆኑን ገልጸዋል። ማዕከሉ የተገልጋዮችን እርካታ ለማሳደግ ቋሚ ኮሚቴ አባላቱ ማዕከሉን ከጎበኙ በኋላ በአገልግሎት ዙሪያ ውይይት አድርገዋል። ማዕከሉ ከአገልግሎት አሰጣጡ ጋር ተያይዞ ያለውን ችግር ለመፍታት ትልቅ ፋይዳ ስላለው ስራዎችን አጠናክሮ ማስቀጠል እንዳለበት ገልጸዋል። ከዚህ በተጨማሪ ቋሚ ኮሚቴ አባላቱ በ6 ወራት ውስጥ የክልሉ ባህል ቅርስና ቱሪዝም ቢሮ የሰራቸው ስራዎችን ገምግመዋል። ቢሮ ምክትል ኃላፊ አቶ ናስር አህመድ ገለጻ ያደረጉ ሲሆን በካፒታል ፕሮጀክቶች የጨለንቆ አዳራሽ ጥገናና እድሳት ለማካሄድ 20 ሚሊዮን ብር ተመድቦ ወደ ስራ መገባቱን ተናግረዋል። የክልሉን ቱሪዝም መስህብ ለዓለም ለማስተዋወቅ 10 ሚሊዮን ተመድቦ እየተሰራ መሆኑን ገልጸው እየተካሄደ ያለው የኮሪደር ልማት ቅርሶችን በጠበቁ መልኩ እየተካሄደ መሆኑን አብራርተዋል። የቋሚ ኮሚቴ አባላቱ ከተደረገው ገለጻ በኋላ የተለያዩ ጥያቄዎችን በማንሳት ውይይት አድርገዋል። የጨለንቆ አዳራሽ እድሳትና ጥገና በጥራትና በፍጥነት ተካሂዶ ለአገልግሎት ክፍት መሆን እንዳለበት ገልጸዋል። በክልሉ የቱሪዝም ሀብቶችን ለማሳደግ ከባለድርሻ አካላት ጋር በቅንጅት ሊሰራ እንደሚገባ ገልጸው የተነሱ አስተያየቶች በግብዓትነት በመውሰድ በቀጣይ በፍጥነት ስራዎችን እንደሚያከናውኑ አስታውቀዋል። በመጨረሻም በምክር ቤቱ የማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢ ወይዘሮ ደሊላ ዩሱፍ ባስቀመጡት አቅጣጫ ፕሮጀክቶቹ ጥራታቸውን ጠብቀው በተያዘላቸው ጊዜ መጠናቀቅና ለአገልግሎት መብቃት እንዳለባቸው ገልጸዋል። በሐረሪ ክልል የትምህርት ጥራትን ለማረጋገጥ በተደረገው ጥረት የተሻለ ስራ መከናወኑን የክልሉ ትምህርት ቢሮ አስታወቀ። ባለፉት 6 ወራት አዳዲስ የቅድመ መደበኛና የአንደኛ ደረጃ ትምህርት ቤቶች ተገንብተው ለአገልግሎት መብቃታቸው ተገልጿል። ናርዶስ ዳምጤ በዝርዝር ታቀርበዋለች። እንደ ሀገር አጋጥሞ የነበረውን የትምህርት ጥራት መጓደል ለማሻሻልና በዘርፉ ያለውን ስብራት ለመጠገን ህብረተሰቡ ያሳተፉ በርካታ ተግባራት በመከናወን ላይ ይገኛሉ። የትምህርት ጥራትን ለማረጋገጥ በሁሉም ባለድርሻ አካላት የትምህርት ቤቶችን ደረጃ የማሻሻል እንዲሁም የትምህርት መሳሪያዎችንና ግብአትን ለማደራጀት የሚከናወኑ ሁሉን አቀፍ ጥረቶችም ፍሬ በማፍራት ላይ ይገኛሉ። የሐረሪ ክልል የትምህርት ቢሮ ኃላፊ አቶ ጌቱ ነገው ባለፉት 6 ወራት በተከናወኑ ስራዎች ዙሪያ በሰጡት መግለጫ ላይ በክልሉ የትምህርትና ተደራሽነትን ለማረጋገጥ ትኩረት ተሰጥቶ በተሰራው ስራ በሁሉም የከተማና የገጠር ወረዳዎች የሁለተኛ ደረጃ ትምህርት ቤቶች ብሎም በቀበሌዎችና በመንደሮች የአንደኛ ደረጃ ትምህርት ቤቶችን በመገንባት የትምህርት ተደራሽነትን ማረጋገጥ መቻሉን ገልጸዋል። ባለፉት 6 ወራት አዳዲስ የቅድመ መደበኛና የአንደኛ ደረጃ ትምህርት ቤቶች ተገንብተው ለአገልግሎት መብቃታቸውንም ጠቁመዋል። በክልሉ በህዝብ ንቅናቄ በትምህርት ባለሙያዎች የተቀናጀ ስራ የትምህርት ጥራትን ከማረጋገጥና ተሳትፎን ከማጎልበት አንጻር የተሻለ ስራ እየተከናወነ እንደሚገኝም ገልጸዋል። በክልሉ የመደበኛው የትምህርት ተሳትፎ ሳይካተቱ የቀሩትን ዜጎች የትምህርት ተጠቃሚ ለማድረግ በጎልማሶች ትምህርት የሚከናወነው የመማር ማስተማር ስራ መሻሻል ማሳየቱን አክለዋል። በተለይም በክልሉ በዘንድሮ ዓመት የሴቶችና የልዩ ፍላጎት የትምህርት ተሳትፎ እድገት ማሳየቱን አንስተዋል። የትምህርት ጥራትን ከማረጋገጥ አንጻርም በክልሉ በተለይም ከመማሪያ መጻሕፍት ጋር በተያያዘ በዘንድሮ ዓመት በሁሉም የመንግስት ቅድመ መደበኛ አንደኛና ሁለተኛ ደረጃ ትምህርት ቤቶች በዋና ዋና የትምህርት አይነት አንድ ለአንድ ማዳረስ መቻሉን ገልጸዋል። ከዚህ ባለፈም በመምህራን አቅም ግንባታ፣ በትምህርት ቤት ምገባ፣ ትምህርት ቤቶችን ምቹና ማራኪ ከማድረግ እንዲሁም እርስ በርስ ከመደጋገፍና ከመረዳዳት አንጻር አበረታታች ስራዎች መከናወናቸውን አስረድተዋል። በቀሪ የበጀት ዓመትም የትምህርት ጥራትና ተደራሽነትን ለማረጋገጥ ልዩ ትኩረት ተሰጥቶ እየተሰራ እንደሚገኝ ገልጸዋል። የኢኮኖሚ ድርጅቶች ቆጠራ ለሀገሪቱ የኢኮኖሚ እድገት ከፍተኛ አበርክቶ እንዳለው ተገለጸ። የሐረር ስታቲስቲክስ አገልግሎት ቅርንጫፍ ጽሕፈት ቤት በኢኮኖሚ ድርጅቶች ቆጠራ ዙሪያ ለመረጃ ሰብሳቢዎችና ለተቆጣጣሪዎች ሁለተኛ ዙር ስልጠና መስጠት ጀምሯል። ሄኖክ ግርማ ተጨማሪ ያለው
የሐረር ስታቲስቲክ አገልግሎት ቅርንጫፍ ጽህፈት ቤት በኢኮኖሚ ድርጅቶች ቆጠራ ዙሪያ ለመረጃ ሰብሳቢዎችና ለተቆጣጣሪዎች ሁለተኛ ዙር ስልጠናን መስጠት ጀምሯል። የሐረር ስታቲስቲክ አገልግሎት ቅርንጫፍ ጽህፈት ቤት ስራ አስኪያጅ አቶ ሙክታር ጀማል ስልጠናውን ባስጀመሩበት ወቅት እንዳሉት ዛሬ በጀመረውና እስከ ጥር 23 ቀን 2018 ዓ.ም ድረስ በሚሰጠው ሁለተኛው ዙር የኢኮኖሚ ድርጅቶች ቆጠራ ስልጠና ላይ ከ600 በላይ የሚሆኑ መረጃ ሰብሳቢዎች፣ ተቆጣጣሪዎች፣ የስታቲስቲክ ባለሙያዎችና አስተባባሪዎች እየተሳተፉ እንደሚገኙ ተናግረዋል። የመረጃ ሰብሳቢዎችና የተቆጣጣሪዎች ስልጠና በመላ ሀገሪቱ በ55 የስልጠና ማዕከላት በድምሩ 38461 አሰልጣኞች ስልጠናውን እየወሰዱ እንደሚገኙም አቶ ሙክታር ጨምረው ገልጸዋል። የኢኮኖሚ ድርጅቶች ቆጠራ ለሀገራችን የአጠቃላይ ሀገራዊ ምርት ግምት ክለሳ መነሻነት መሰረታዊ የመረጃ ግብዓት ሆኖ ያገለግላል ያሉት አቶ ሙክታር ለእቅድና ክትትል ግምገማ፣ ለፖሊሲና ስትራቴጂ እንዲሁም ላለፉት 3 ዓመታት ስራ ላይ የዋለው የአምራች ኢንዱስትሪ የኢትዮጵያ ታምርት ንቅናቄዎች ላይ መረጃን ለማስገኘት እንደሚያግዝም ገልጸዋል። በተጨማሪም ወቅታዊና ጥራቱን የጠበቀ መረጃን ለማሰባሰብ የሚያግዝ ከመሆኑም ባሻገርም የገጠር ትራንስፎርሜሽን ፖሊሲ አፈጻጸም በተለይም ከግብርና ወደ ኢንዱስትሪና አገልግሎት ሴክተሮች ያለውን ሽግግር ለማመላከትና መረጃዎችን ለማስገኘትም ይረዳል ብለዋል። በመሆኑም ሰልጣኞች ስልጠናውን በአግባቡ መከታተልና ወደ ተግባር መተርጎም እንደሚጠበቅባቸውም መልእክታቸውን አስተላልፈዋል። በሐረማያ ዩኒቨርሲቲ አስተዳደርና ልማት ምክትል ፕሬዝዳንት አማካሪ አቶ ሙክታር ዳውድ በበኩላቸው ስልጠናው ለሀገሪቱ ኢኮኖሚ እድገት የሚያበረክተው አስተዋጽኦ ከፍተኛ መሆኑን ገልጸዋል። በመሆኑም ሰልጣኞች የተጣለባቸው ኃላፊነት ከፍተኛ መሆኑን ተገንዝበው ስልጠናውን በጥብቅ ዲሲፕሊን መከታተልና ያገኙትን እውቀቶች በስራ ላይ ማዋል እንዳለባቸው አስገንዝበዋል። ከጥር 14 እስከ ጥር 23 ቀን 2018 ዓ.ም ድረስ በሚቆየው ስልጠና ላይ ከሐረሪ ክልል ከምስራቅ ሐረርጌ ዞንና ከማያ ከተማ የተውጣጡ መረጃ ሰብሳቢዎችና ተቆጣጣሪዎች እየተሳተፉ ይገኛሉ። ጸጥታ ኃይሉ በቅንጅት በመስራቱ የጠላቶቻችንን ፍላጎት መክታት መቻሉን የምስራቅ እዝ ምክትል አዛዥ የውጊያ ድጋፍ አገልግሎት ሜጀር ጀነራል ፍቃዱ ጸጋዬ ገለጹ። የምስራቅ ኢትዮጵያ አጎራባች ክልሎች፣ ዞኖችና ከተማ አስተዳደሮች የጸጥታ ጥምር ግብረ ኃይል የቀጠናውን ሰላምና ደህንነት የበለጠ ማጠናከር የሚያስችል ውይይት አካሂዷል። አብስራ ሰግር ተጨማሪ አላት። የምስራቅ ኢትዮጵያ አጎራባች ክልሎች፣ ዞኖችና ከተማ አስተዳደሮች የጸጥታ ጥምረት ግብረ ኃይል የቀጠናው ሰላምና ደህንነት የበለጠ ማጠናከር የሚያስችል ውይይት አካሂደዋል። የጸጥታ ግብረ ኃይሉ በቀጠናው የሚስተዋሉ የጽንፈኝነት፣ የሸኔ እንቅስቃሴ፣ የኮንትሮባንድ ንግድ መቆጣጠር እንዲሁም ትልልቅ ሜጋ ፕሮጀክቶችን ጥበቃና የመስመር ጸጥታ ማስከበር የሚያስችሉ ሁኔታዎች ላይ ውይይት አካሂደዋል። ውይይቱን የመሩት የምስራቅ እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል ፍቃዱ ጸጋዬ እንደተናገሩት ቀጠናው በሶማሊያ ከጅቡቲና ከኬንያ ጋር የሚዋሰን በመሆኑ ኢትዮጵያን የማተራመስ ፍላጎት ያላቸው ኃይሎችና አልሸባብ ሾልኮ ለመግባት ጥረት የሚያደርግበት ሲሆን የጸጥታ ኃይሉ በቅንጅት በመስራቱ የጠላቶቻችንን ፍላጎት መክታት ተችሏል ብለዋል። በቀጠናው የሚስተዋለው የኮንትሮባንድ እንቅስቃሴ በሀገራችን ኢኮኖሚ ላይ ከፍተኛ ጫና የሚያሳድር መሆኑን በመረዳት የጸጥታ ግብረ ኃይሉ ህብረተሰቡን ባሳተፈ መልኩ ውጤታማ የሆነ ስራ በመሰራቱ ከፍተኛ ገንዘብ ግምት ያላቸው የተለያዩ ቁሳቁሶች በቁጥጥር ስር ማዋል ተችሏል ሲሉ ተናግረዋል። በቀጠናው ያለውን ሰላምና መረጋጋት እንዲሁም ልማትን ለማስቀጠል ሁሉም ክልሎች፣ ዞኖችና ከተማ አስተዳደሮች የጸጥታ ግብረ ኃይል ከህብረተሰቡ ጋር በመቀናጀት መስራታቸውን አጠናክረው መቀጠል ይገባቸዋል ሲሉም ጄኔራል መኮንኑ መናገራቸውን ከምስራቅ እዝ ሚዲያና ህዝብ ግንኙነት ክፍል ያገኘነው መረጃም ያመላክታል። በውይይቱ ላይ የሶማሌና የሐረሪ ክልል፣ የድሬዳዋና የማያ ከተማ አስተዳደሮች፣ በኦሮሚያ ክልል የምስራቅና የምዕራብ ሐረርጌ ዞኖች፣ በሶማሌ ክልል የሲቲና የፋፈን ዞን ከፍተኛ የጸጥታ አመራሮች፣ የምስራቅ እዝ የአንድ ኮርና ክፍለ ጦር አመራሮችና የፌዴራል ፖሊስም ተገኝተዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ባለፉት 6 ወራት ከውጪ ንግድ ከ5.1 ቢሊዮን ዶላር በላይ ገቢ ተገኝቷል አሉ። በሌላ ዜና ባለፉት የለውጥ ዓመታት በውሃ ሀብት ዘርፍ ላይ በተከናወኑ ተግባራት በቀጠናው ፍትሃዊ ተጠቃሚነትን እውን እየሆነ ነው አሉ የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ይተፋ። እነዚህንና መሰል ሀገር አቀፍ ዜናዎችን ሌንሽ መልስ በተከታይነት ታቀርበዋለች።
የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ባለፉት 6 ወራት ከወጪ ንግድ ከ5.1 ቢሊዮን ዶላር በላይ ገቢ ተገኝቷል አሉ። የንግድና ቀጠናዊ ትስስር ሚኒስትር የ2018 ዓ.ም በጀት ዓመት የ6 ወራት የንግድ ዘርፍ አፈጻጸም ግምገማ መድረክ በደሴ ከተማ ተካሂዷል። ዶክተር ካሳሁን ጎፌ በዚህ ወቅት ባለፉት 6 ወራት ከወጪ ንግድ 4.42 ቢሊዮን ዶላር ለማግኘት ታቅዶ ከ5.1 ቢሊዮን ዶላር በላይ ገቢ መገኘቱን ተናግረዋል። በዚህም የእቅዱን 120 በመቶ መፈጸም መቻሉን ጠቅሰው ከአምናው ተመሳሳይ ወቅት ጋር ሲነጻጸርም የ1.83 ቢሊዮን ዶላር ብልጫ እንዳለው አስረድተዋል። ለኢትዮጵያ ማንሰራራትና ለተቋም ግንባታ መሰረት የጣሉ ስኬቶችን አስመዝግበናል ያሉት ሚኒስትሩ በንግዱ ዘርፍ የዲጂታል ኢትዮጵያ 2030 ስትራቴጂን ለማሳካት እየተሰራ ነው ብለዋል። በተያዘው በጀት ዓመት በአጠቃላይ ከወጪ ንግድ 9.4 ቢሊዮን ዶላር ለማግኘት ታቅዶ በትኩረት እየተሰራ እንደሚገኝም አመልክተዋል። ባለፉት የለውጥ ዓመታት በውሃ ሀብት ዘርፍ ላይ በተከናወኑ ተግባራት በቀጠናው ፍትሃዊ ተጠቃሚነት እውን እየሆነ ነው አሉ የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋ። የውሃና ኢነርጂ ሚኒስቴር የ2018 በጀት ዓመት የ6 ወራት አፈጻጸም ግምገማ መድረክ በነቀምቴ ከተማ ተካሂዷል። ሚኒስትሩ በዚህ ወቅት እንዳሉት ኢትዮጵያ ያላትን ሀብት በአግባቡ አውቃና ተጠቅማ እንድትለማ በርካታ ስራዎች እየተሰሩ ነው። በዚህም ባለፉት የለውጥ ዓመታት በውሃ ሀብት ዘርፍ በተከናወኑ አበረታች ተግባራት በቀጠናው ፍትሃዊ ተጠቃሚነት እውን ማድረግ ተችሏልም ነው ያሉት። በየዓመቱ በህዝብ ንቅናቄ የሚከናወኑ የአካባቢ ጥበቃና የአረንጓዴ አሻራ ስራዎች ለውጥ ማምጣታቸውንም አስረድተዋል። የጤና ዘርፍ ሰራተኞች ከተያዘ ወር ጀምሮ የማህበራዊ ጤና መድህን አገልግሎት ተጠቃሚ መሆን መጀመራቸውን የኢትዮጵያ ጤና መድህን አገልግሎት አስታውቋል። የአገልግሎቱ ዋና ዳይሬክተር ተስፋዬ ወርቁ በተካሄደው የማስጀመሪያ መርሃ ግብር ላይ እንደገለጹት የጤና ባለሙያዎች አገልግሎት ሰጪ ከመሆናቸው ጋር ተያይዞ ለተለያዩ የጤና ችግሮች የሚጋለጡ በመሆኑ አገልግሎቱን እንዲያገኙ ሙሉ ወጪያቸው በመንግስት እንዲሸፈን ተደርጓል። ለዚሁ ተግባር 2818 የጤና ተቋማት አገልግሎት እንዲሰጡ የተመደቡ ሲሆን ከታህሳስ 2018 ዓ.ም ጀምሮ በተካሄደ የዲጂታል ምዝገባ 475000 ባለሙያዎች መመዝገባቸውን አብራርተዋል። ትግበራውን ደረጃ በደረጃ በማሳደግ በቀጣይ ሁሉንም የመንግስት ሰራተኞች የጤና መድህን ተጠቃሚ ለማድረግ እንደሚሰራ አመልክተዋል። የጤና ባለሙያዎች ያለምንም የገንዘብ ክፍያ ጥራቱን የጠበቀ የሕክምና አገልግሎት ማግኘት መጀመራቸው ለዘርፉ መነቃቃት እንደሚፈጥርም ተጠቁመዋል። ኢትዮጵያ ለቀጠናው የምታበረክተው የተፈጥሮ ጸጋ ጥበቃ እውቅና ሊሰጠው ይገባል ሲሉ የብሔራዊ አረንጓዴ አሻራ ቴክኒክ ኮሚቴ አስተባባሪ ዶክተር አደፍርስ ወርቁ ገልጸዋል። ኢትዮጵያ የምትተክላቸው ዛፎች ለታችኛው ተፋሰስ ሀገራት በረከት መሆናቸውን ተናግረዋል። ኢትዮጵያ በአረንጓዴ አሻራ መርሃ ግብር የደን ሽፋኗን በማሳደግ የአፈር መሸርሸርን የተከላከለችና የውሃ ማማነቷን እያስጠበቀች ትገኛለች። ይህ ደግሞ ለጎረቤት ሀገራት የሚፈሰው ውሃ እንዳይቀንስና የተረጋጋ እንዲሆን ያደርጋል ማለታቸውን ኢቲቪ ዘግበዋል። በተጨማሪም የካርበን ልቀትን በመቀነስና የአየር ንብረት ለውጥን በመቋቋም ረገድ ኢትዮጵያ በዓለም አቀፍ ደረጃ ተምሳሌት ሆናለች ሲሉ አክለዋል። ታዲያ ኢትዮጵያ በአረንጓዴ አሻራ የታችኛው ተፋሰስ ሀገራትን ተጠቃሚነት እያረጋገጠች በመሆኑ ድጋፍ ሊደረግላት ይገባል ነው ያሉት። ወደ ዓለም አቀፍ ዘገባዎች ስናልፍ የአውሮፓ ህብረት ምክር ቤት ባለፈው ዓመት ነሐሴ ከአሜሪካ ጋር ተደርሶ ለነበረው የንግድ ስምምነት የሰጠውን ፍቃድ ሰረዘ። ፕሬዚዳንት ዶናልድ ትራምፕ ግሪንላንድን ለመጠቅለል መወሰናቸውን በመቃወም ስምምነቱ እንዲሰረዝ መወሰኑ የዓለም የምጣኔ ሀብት ፎረም ላይ ተገልጿል። የትራምፕ ውሳኔ የፋይናንስ ገበያ ቀውስ ከማስከተሉ ባሻገር በአውሮፓና አሜሪካ መካከል ያለውን የንግድ ውጥረት አባብሷል። ትራምፕ በበኩላቸው በግሪንላንድ ጉዳይ ስምምነት በሚደረስበት ጉዳይ ላይ ከኔቶ አባላት ጋር መነጋገራቸውንና የአውሮፓ ሀገራት ላይ የጣሉትን ታሪፍ ማንሳታቸውን ተናግረዋል ሲል የዘገበው ቢቢሲ ነው። 7 ተጨማሪ ሀገራት የትራምፕን የሰላም ቦርድ እንደሚቀላቀሉ አስታወቁ። የተኩስ አቁም ስምምነቱ እንዲጸናና እንዲሁም ጋዛን መልሶ ለመገንባት ቦርዱ ረዳም ገልጻለች። ዘገባው የቢቢሲ ነው። ባህር ጠንከር ተጨማሪ ያለው
ሳውዲ አረቢያ፣ ቱርክና ግብጽ ጨምሮ 7 ተጨማሪ ሀገራት የትራምፕ የጋዛ ሰላም ቦርድ እንደሚቀላቀሉ አስታወቁ። ሀገራቱ በጋራ ባወጡት መግለጫ ቦርዱን ለመቀላቀል መወሰናቸውን ገልጸዋል። እስራኤልም ቦርዱን እንደምትቀላቀል አስታውቃለች። ፕሬዝዳንት ዶናልድ ትራምፕ እንዳሉት ፕሬዝዳንት ቭላዲሚር ፑቲን ቦርዱን ይቀላቀላሉ ተብሎ ይጠበቃል። በሌላ በኩልም በቦርዱ ውስጥም አንድም ፍልስጤማዊ አለመኖሩ እና ቋሚ የቦርድ አባል ለመሆን 11 ቢሊዮን ዶላር መክፈል ያስፈልጋል መባሉ ጥያቄ አጭሯል። በቦርዱ ውስጥም የመንግስታቱ ድርጅት ያለው ሚናም አነጋጋሪ ሆኗል። ሳውዲ አረቢያ እንዳለችውም ቱርክ፣ ግብጽ፣ ዮርዳኖስ፣ ኢንዶኔዥያ፣ ፓኪስታንና ኳታር የተካተቱበትና አብላጫው አባላቱም ሙስሊም ሀገራት የሆኑበት ቡድን በጋዛ ዘላቂ ሰላም ለማምጣት ከፍተኛ ሚና ይኖረዋል። የተኩስ አቁም ስምምነቱ እንዲጸና እንዲሁም ጋዛ መልሶ ለመገንባት ቦርዱ እንደሚረዳም ተገልጿል። የዓለም የምጣኔ ሀብት ፎረም ስዊዘርላንድ ሲካሄድ ትራምፕ እንደተናገሩት ፑቲን ቦርዱን እንዲቀላቀሉ የቀረበላቸውን ጥሪ ተቀብለዋል። ፑቲን ግን ገና ጥሪውን እያጤኑት እንደሆነም ገልጿል። በአጠቃላይ ምን ያህል ሀገራት ቦርዱን እንደተቀላቀሉ ይፋ አልተደረገም። ካናዳና ዩናይትድ ኪንግደም ምላሻቸውን አላሳወቁም። የተባበሩት አረብ ኤሚሬቶች፣ ባህሬን፣ አልባኒያ፣ አርሜኒያ፣ አዘርባይጃን፣ ቤላሩስ፣ ሃንጋሪ፣ ካዛክስታን፣ ሞሮኮና ቪየትናም ቦርዱን ተቀላቅሏል። የሰላም ቦርድ ዋና ስራ አስፈጻሚ አባላት ሆነው ከተካተቱት መካከል የቀድሞ የዩናይትድ ኪንግደም ጠቅላይ ሚኒስትር ቶኒ ብሌር ይገኙበታል። የአሜሪካ ባለስልጣን ለቢቢሲ አጋር ሲቢኤስ እንደተናገሩት ቦርዱን ለመቀላቀል የተቀመጠ ምንም ቅድመ ሁኔታ የለም። ሆኖም ከ3 ዓመታት በላይ ለሚዘልቀው ጊዜ የጋዛ ሰላም ቦርድ ቋሚ አባል መሆን የሚፈልጉ አካላት 1 ቢሊዮን ዶላር መክፈል አለባቸው። ገንዘቡ ጋዛን መልሶ ለመገንባት እንደሚውልም ባለስልጣኑ ተናግሯል። የቦርዱ የእድሜ ዘመን መሪም ትራምፕ እንደሚሆን ይጠበቃል። ከፕሬዝዳንትነት ቢለቁም ቦርዱን መምራቱን ይቀጥላሉ። ቦርዱ ከጋዛ ባሻገር በሌሎችም አካባቢዎች ያሉ ግጭቶች ለመፍታት እንደሚሰራ ሮይተርስ የዜና ወኪል የተመለከተው ቦርድ ረቂቅ ሰነድ ይጠቁማል። የቫቲካን ጳጳስ ሊዮ የቦርዱ አባል እንደሚሆኑም ይጠበቃል። የስሎቬኒያ ጠቅላይ ሚኒስትር ቦርዱ ከዓለም አቀፍ አሰራር ጋር ይጣረሳል በሚልም የቀረበላቸውን ጥሪ ውድቅ አድርገዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶዎች ጋር መልካም ቆይታ